እንደምታውቁ ነበልባል የሚሰሩ ስራዎች በሙሉ ሳሚ ነው የሚሰራቸው ነበረው። በነገራችን ላይ ከአጠገቤ ቤት ይሰራ ጫጫታው በጣም ይቅርታ እሺ ውድ ቤተሰቦቼ፣ ምንም ማድረግ አልችልም። ስለዚህ ካሁን በኋላ ኤርሚ የራሱ ነው የሚመጣው በነበልባል ሚዲያ ላይ። ሁላችንም ናፍቆን ነበረ፣ ሁላችንም በጉት ነው የምንጠብቀው ነበረው። ኬዙን ሁሉ ነገሩ ጨርሶ ሲመጣ ኤርሚያስ ከሺ ጋር ሆነው ሰፕራይዝ አድርገውታል። አንድ መኝታ ክፍል ባለ አንድ መኝታ ሰፕራይዝ ተደርገዋል። ለወሬ ስቸኩል እኮ ነው ወዮ። እና ሰፕራይዝ ተደርገዋል። እንኳን ደስ አለህ በሉት ኮሜንት ላይ። በጣም ደስ ብሎኛል ስለመጣ ስለተሸለመ። ኬዙ ውሸት ስለሆነ እሱ ያላደረገው ነገር ሲጀመር እኔ ያው መቼም ወረቀቶቹ በሙሉ ኢየሱስ ስላለበት ነው እንጂ ኤርሚ ወንጀልን የሚጸየፍ ወንጀሎችን የሚያሳድድ ሰው በዚህ ልክን መጠርጠር በጣም ከባድ ነው። ግን ለምን ጠረጠራችሁም አይባልም። ምክንያቱም በትልቅ የሆነ ኬዝ ነው የተሰራው። ስለዚህ መጋዘኖቹ በሙሉ በሱ ስም እንዳልሆነ እሱ ምንም አይነት እቃ ፈርሞ እንዳላወጣ እዛ ውስጥ የሚሰሩ ወንጀሎች በሙሉ ምንም አይነት ነገር ቢደረግ እሱ ተጠያቂነት እንደሌለው እያንዳንዱ ነገር ጠበቃው ሆነ ብሎ ተከታትሎ ሁሉ ነገር ነፃ እንደሆነ ነው የተሰማው። ውድ ቤተሰቦቼ እንኳን ደስ አላችሁ። ያ ሁሉ ያደረገው ደግሞ የገዛ የስራ ባልደረባው ውክልና ሰጥቶት በነበልባል ሚዲያ ላይ ኃላፊነት ተሰጥቶት የሚንቀሳቀስ ሰራተኞች የሚቆጣጠር ሰራተኞችም ክፍለ ሀገር ሲሄዱም ሆነ የቱም ቦታ ያኔ ኬዝ በሚሰበስቡ ሰዓት መረጃ በሚሰበስቡ ሰዓት የሚቆጣጠራቸው ከእድሜ በታች ያለ ኃላፊነት ተሰጥቶት አንዳላቃቸው ነበር። እሱ ነው ይሄ በሙሉ ብር በኃይለኛ ተከፍሎት ያደረገው የነበረው። ይሄ እንዲያደርግ ያደረገችው ደግሞ ዲና መሆኗ ነው የተሰማው። ዲና ከሉላ አልፋ ኤርሚያስ ላይ ደርሳለች። ምክንያቱም እሷ ለማንም ሰው ተኝታ ማታድር ሴት እንደሆነች ሁላችንም የምናውቀው ጉዳይ ነው። ሰው ኤርሚያስ ዛሬ በሰላም ወጥተዋል፣ ኬዙም አልቋል። ስለዚህ አሁን ዲና ምን ይውጣት ይሆናል? ምን ትሆናለች ይሆናል? ምክንያቱም እያንዳንዱ ኬዞችን በሙሉ ተጠርጎ የወጡ ነው። በሁሉ ነገር ነፃ እንደሆኑ ነው የሚያሳየው። እሷ በቅርብ እስር ቤት እንደምትወረው እርግጠኛ ነኝ። ሁሉ ነገር አምና ትመጣለች። ምክንያቱም የሰራችው ጉድ በሙሉ ክፍለ ሀገር ያሉ ሰዎች ስለማያውቁ ከዚህ ያለ ሰው ከአንድ 2 3 4 ብዙ ምስክር አለ ወንጀል እንደምትሰራ። እንዴት እስካሁን በፖሊስ እንዳልተያዘች እኔ ምንም አውቀው ነገር የለም። በእርግጥ ክፍለ ሀገር ላይ ተደብቃ ነው ያለችው። ሀታ ወደዛ ሲሄዱ ጊዜ ለመርመራ ውጭ ሀገር ወጣለች ነው የተባለው። ግን እንዳትወጣ ታግታለች። እንዴት እንደወጣች እንዴት እንደሆነ ውሸት ነው። ሙሉ በሙሉ ውሸት እንደሆነ ነው የተናገረው። ምክንያቱም እሷም ከሀገር መውጣት ስለማትችል። ስለዚህ አሁንም ቢሆን እሷ መያዝም መቀጣትም አለባት። ለምን እሷውን ዝም ተብላ ብተው ብዙ ሰዎችን እንደምታጠፋ ብዙ ወጣቶችን ያልሆነ ወንጀል ውስጥ እንዲገቡ ማድረጓ ምንም አይነት ጥርጣሬ የለውም። ኃይለኛ ብር ተከፍላቸዋለች፣ ወንጀል ውስጥ እንዲገቡ ነው የምታደርገው። ምን አገባት እሷ? ራሷ ደስተኛ ትሆን ብር ታገኝበት እንጂ ስለሌላ ሰው ህይወት ምንም ያገባት ነገር የለም። ያ ራስ ወዳጅ ስለሆነች ከራሷ ከጠገበች የራሷ ብር የምታገኝበት ነገር ከሆነ ስለሌላ ሰው ህይወት ምንም ያሳስባት ነገር የለም። ስለዚህ ያም ያሳስባት ነገር ስለሌለ ኤርሚያስ በሉል ጉዳይ ላይ በጣም ሆነ ብሎ ስለሚሰራ እጁን አስገብቶ እያንዳንዳቸው ተከታትሎ መረጃ እንደሚያወጣ ስላወቀች ነው በሱ ስም እንደዚህ ነገር እንደተደረገ ወንጀለኛ እንደሆነ እንዲታሰር ነው የፈለገችው ነበረው። ኤርሚ ቢታሰር እኮ ሺህ ኤርሚዎች አሉ። ምክንያቱም ከሱ ስር ያሉ ብዙ ሳሚ እንደ ኤርሚ ነው የሚሰራው ነበረው። ምንም ያገተው ነገር የለም። ሚኪ ክፍለ ሀገር የሉል ጉዳይ ሊያጣራ ሲሄድ ሚኪያስ ደግሞ እዚህ ነው የሚያጣራው ነበረው። ስለዚህ አንዱ ቢታሰር እኮ ሌላ ይመጣል። ግን እሷ የሆነ በሉልና በሚኪያስ ላይ ነው ፎከስ ያደረገችው ነበረው። አለማወቋ ጅልነቷ ነው እንጂ አንዱ ቢታሰር ብሩክ ያለ ብዙ ልጆች ነው ያሉት፣ ሚኪ ያለ። ግን እሷ አላማዋ ሉልና ሚኪያስ ማጥፋት ብቻ ነበር ስራዋ። ግን ማናቸውም ማሸነፍም
ማሸነፍም አትችልም፣ ማናቸው ማሳሰርም አትችልም፣ ማናቸው ማጥፋትም አትችልም። አንዳቸው ቢታሰሩ፣ አንዳቸው ቢታገቱ፣ አንዳቸው ነው የሚሰሩት። አለማወቋ ግን ሁሌ ወደ ኋላ ነው የሚያስቀራት። ራሷ የባሰ ወንጀል ውስጥ እንድትገባ ነው የሚያደርጋት እንጂ እነሱ በምንም አይነት ተአምር መሸነፍም ሊሸነፉም አይፈልጉም። አንዱ ቢያቅተው አንዱ ይሰራዋል፣ አንዱ ቢያቅተው አንዱ ይሰራዋል። ስለዚህ ዛሬ ምን ይውጥሽ ይሆን? ያው ኤርሚያስ ሙሉ በሙሉ ከወንጀል በሙሉ ነጻ ተብሎ ተለቀቀ። ምንም አይነት በሱ ስም ውክልና ስለተሰጠው ነው ያ ሰውየው እንደፈለገ ያደረገው እንጂ ለሚኪያስ ምንም አይነት ነገር ፈርሞ እንዳላወጣ መጋዘኑ በሱ ስም እንዳልሆኑ ተረጋግተዋል። ምክንያቱም ህግ ያለበት ሀገር ነው። ህጉ በብር ቢሰራም ህግ ያለበት ሀገር ነው። ግን አንቺ ሞኝ ስለሆንሽ አንቺ እዛ ክፍለ ሀገር ሂደሽ እንደፈለግሽ ስለምትኖሪ ልክ ፖሊሶቹ እንዳንቺ ሰገጤ ያርግሽ ነው የሸቸው የነበረው። ያንዳንዱ ነገር ምርመራ ይደረጋል። ይብላኝ ላንቺ እንጂ እሱማ ከሁሉ ነገር ነጻ ሆኖ ወጥቷል። አሁንም ቢሆን ወደ አንቺ እንደሚመጡ እርግጠኛ ሆነሽ ተማምነሽ ጠብቂያቸው። ለጅ በቅርብ ነው እስር ቤት የምትወረወሪ። ስለዚህ ውድ ቤተሰቦቼ ዛሬ ኤርሚያስ ከሁሉም ነገር ነጻ ነው ስለተባለ በጣም ነው ደስ ያለኝ። ከምላችሁ በላይ ደስ ብሎኛል። ለምን በዛ ሰዓት አሞት ነበረ። ኬዞቹ በጣም ተዋብሰው ነበረ። ጭራሽ ያላሰበው ነገር ነው ይሄ ነገር የተፈጠረው ነበረው እና በጣም በዛ ሰዓት በጣም አዝኖ ነበር። ለምን እንደዚህ ነገር ይከሰታል? እኛ ራሳችን ህይወታችን፣ ማንነታችን፣ ቤተሰባችን ጥለን እዚህ ጋር ሆነ ብለን የሰራን ማንነታችን ትተን ዋጋ ከፍለን የሰራን ለምን እንደዚህ ነገር ይደረጋል? ለምን ተብሎ ብሎ ሚኪ በጣም ተናዶ ነበር። ያው አንዳንዴ ያጋጥማል። የእውነት የምትቆሙ ከሆነ እውነት የምትሰሩ ከሆነ ከጀርባችሁ ጠላቶች ይበዛሉ። የታወቀ እኮ ነው። ጠላታችሁ ስታደርዱ ከአንድ በኩል ሌላ ጠላት ነው የምታፈሩት። ምክንያቱም ጥሩ የማይወድላቸው ሰዎች አሉ፣ ጥሩ ነገር የማይፈልጉ ሰዎች አሉ። ለምን ሁሌ ሰውን አጥፍተው ብር የሚያገኙበት ነገር ነው የሚፈልጉት። ሁሌ ወንጀል ሰርተው ብር የሚያገኙበት ነገር ነው የሚፈልጉት። ስለዚህ ዲና እንደዛ ነው የምትፈልገው የነበረው። እሷ አላማዋ ብር መሰብሰብ ብቻ ስለሆነ እነ ኤርሚያስ ሆነ ሉል ሆነ ለማጥፋት ነው አላማ። ምን ሰርተው ምንም እንደምታውቁት ጥሩ ስራ ነው የሚሰሩት። የተቸገረ ሰው ይረዳሉ፣ የተበደረ ሰው ይደርሳሉ፣ የታመመ ያሳክማሉ። እያንዳንዱ ነገር አይታችኋል። ዛሬ ሉልን ምን እንዳደረገ ተለያይተው በመቅደስ ምክንያት ተለያይተው የነበሩ ፍቅረኛሞች አንድ ላይ አድርጎ ስራ አስጀምሮ ቤት ክራይ ከፍሎ አዝናንቶ አልብሱ። እንደዚህ ጥሩ ነገር ነው የሚሰሩት እንጂ ማናቸውም መጥፎ ስራ ሰርተው አይደለም። ግን እሷ ለምን በዚህ ልክ ለምን እንደጠመደችው ለምን እንደሆነ አላውቅም። ውርስ ጉዳይ ላይ አልፈልግም ብሏታል። በቃ አልደርስብሽም፣ አድረሽብኝም፣ በቃ ተይኝ ነው ያላት ነበረው። ግን ለምን ሉልን ለማጥፋት ለምን እንደምትፈልግ በዚህ ልክ ለምን እንደምጥር አላውቅም። የሉል አልሳካ ሲላት ኤርሚያስ ጋር መታ ነበር። ኤርሚያስ ጭራሽ በማያውቀው ነገር ቀና ማታ ስራ ነው የሚሰሩት። በጣም ተወጥሮ ነው የሚሰሩት። ቢዚ ናቸው። ግን ጭራሽ ያላሰበው ነገር እዛ ከስራ ባልደረቧ ጋር አቅዳ ፈርሞ ሚኪ እንደሆነ ያንዳንዱ ነገር ወንጀል ውስጥ እንዲገባ ነው ያደረጉት ነበረው። ግን ፈጣሪ ጥሎ አይወጥላቸውም። በጊዜ ያሳካችሁት ይመስላችሁና ደስተኛ ትሆናላችሁ፣ እንደፈለጋችሁ ትጨፍራላችሁ። ግን ከጀርባቸው ፈጣሪ ያላቸው። ለምን የእውነት የቆመ ሰው ሁሌ እውነት ነው የሚወጣው እንጂ አንድ ቀን በውሸት ተዳፍኖ አይቀርም። በጊዜው ቢጎዳ እውነቱ ይወጣል። እና አንቺ እሷ አሁን ክፍለ ሀገር ሂዳ በህዝብ በሆነ ባልሆነ ነገር ተከላ ስላለች ሁሌ እንደዛ የምትኖር ነው የመሰላት። አንድ ቀን እኮ ውሸት ይወጣል። ሁሌ ተደብቃ አትቀርም። ስለዚህ ሁላችሁም እውነት ወጥቶ ደስተኛ ሆናችሁ ስላየናችሁ እኔ በበኩሌ በጣም ደስ ብሎኛል። ሉልም በጣም ደስ ብሎት ነው ነገራቶች ያሳለፈው የነበረው። ስለዚህ እናንተም ዛሬ ደስተኛ ሆናችሁ ነጻና ስለተባልክ በጣም ደስ ብሎኛል። ቤቱ ደግሞ የበለጠ ነገር የምትሰራበት ጀግና ላይ አድርግ ይገባሃል። ሲጀመር ይሄ ሲያንስህ ነው። ምክንያቱም ብዙ ስራዎችን ትሰራለህ፣ ብዙ ሰው ታድናለህ። ህይወትህን መስዋዕትነት አድርገህ ቤተሰቡ መስዋዕትነት አድርገህ ኃላፊነት የማይወሰድ ነገር ወስታችሁ ነው ለህዝብን የምትቆሙት እና ይሄ በጣም ቀላል ነገር ነው። ከዚህም በላይ የሚገባችሁ ሰዎች ናችሁ። በበለጠው ነገር ደግሞ ደርሳችሁ እነዚህ ወንጀል በየቦታ ተደብቀው ቁጭ ብለው ወንጀል የሚሰሩ ሰዎች ያንዳንዳቸው ተይዘው ዲናም ተይዛ የሉል አባትም ደግሞ ነጻ ወጥቶ
በቅርብ ቀን ሁላችንም ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። የቀረ እሱ ነው። አንድ ዲና መያዝ፣ ሁለት ደግሞ የሉልን አባት ካለበት ስቃይ መውጣት። ምክንያቱም ይህን ያህል ዓመት ታስሮ መቀመጥ ማለት በጣም ከባድ ነው። እንግዲህ እኛ አንድ ቀን ሁለት ቀን ፀሐይ ካላየን ምን ያክል እንደሚጨንቀን ግን የሉል አባት በምን እንዴት ችሎት እንዴት ትዕግስት ቢኖረው ነው ይህን ያህል ዓመት አንድ ቤት ታፍኖ የተቀመጠው? እንግዲህ ፈጣሪ ይርዳው ማለት ነው። ሌላ ምን ይባላል? ስለዚህ ውድ ቤተሰቦቼ ዛሬ ደስታ በደስታ የሆንን ቀን ነው። ሀዘን አይደለም፣ ክፋት የለም። ከእውነት እንደተባለ እከሌ እንዲሆነ እከሌ እንዲሆነ የሚባለው ነገር የለም። በጣም ዛሬ ደስ የሚል ቀን ነበር። አሁን ደግሞ የኤርሚያስ ሲጨመር የበለጠ ደስታው ሙሉ ሆነዋል። አልሐምዱሊላህ ማለት ነው። ስለዚህ ውድ ቤተሰቦቼ እኔም እወዳችኋለሁ። ባላችሁበት ሰላማችሁን ይብዛልኝ። በድጋሚ ለዚህ ቤት ሰብስክራይብ አድርጋችሁ ማትከታተሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ብታበረታቱኝ፣ ከፍ ብታረጉኝ፣ ቪዲዮን ስታዩት ላይክ ብታረጉኝ ምንም የምትጎዱት ነገር የለም፣ ለእኔ ይጠቅመኛል። ስለዚህ ሰብስክራይብ ያደረጋችሁ ተከታተሉኝ። ቪዲዮን እስከ መጨረሻ እዩት። እወዳችኋለሁ። ሰላማችሁ ይብዛ። በሌላ ቪዲዮ እንገናኝ። ባይ ባይ። መልካም ምሽት። ሰላም አለይኩም።